ሜሪዬ እንግዲህ ዛሬ ደግሞ ያው ሆሳዕና ነው። በዚህ ሰሞን እንግዲህ እስከ አርብ ድረስ ማለት ነው እና ሆሳዕና እያከበረች እንግዲህ እንደዚህ ደግሞ ዛሬ አምሮባት መታለች ማለት ነው። በዚሁ አጋጣሚ እንኳን አደረሳችሁ ብላለች። እኔም እንኳን አደረሳችሁ የኔ ውድና ወርቅ ሆናችሁ ቤተሰቦቼ። በዓሉ የፍቅር የደስታ ያሰባችሁበት የሚሳካበት በዓል ይሆንላችሁ። አገራችን ሰላም የምትሆንበት ፍቅራችን የሚመለስበት በዓል ይሆንልን እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ዛሬ ደግሞ እንግዲህ ሜሪዬ በሆሳዕና እንግዲህ ብዙ ሰዎች ጉዞ እየሄዱ እዛ መሆኑ ደግሞ ቤተክርስቲያን ነው። በዚህ ሰሞን በቃ እንትን በጣም ደስ የሚል ሳምንት ነው ማለት ነው እና በዓል በጣም በደንብ የሚከበርበት ሳምንት ነው፣ የሚጸልይበት ሳምንት ነው እና አንድ ከነሱ ውስጥ ደግሞ ሜሮም እንግዲህ ከቲክቶክም ጠፍታለች፣ ከዩቱብም ጠፍታለች። በምክንያቱም በዚህ ሰሞን የሚጸልይበት ሳምንት ስለሆነ ማለት ነው። ብዙ ሰዎች በቃ ከሁሉም ነገር ልቆ ጸሎት ቤተክርስቲያን ይሄዳሉ። ጉዞ የሚሄዱት ጉዞ ሄዶ የተለያየ ቤተክርስቲያን ሄዶ እዛ ቆይቶ እዛ ጸሎታቸውን እስከ ጾም የሚፈታ ድረስ እዛ ቆይቶ ነው እና የሚመጡት። ሜሪም እንደዛው ነው እንግዲህ ሰሞኑ እንደዛ ሆናለች። ላይቭ ላይ ከገባች በጣም ቆይታለች። ቪዲዮም ከሰራች ከዳኒ ጋር ከሰራች በኋላ ሰርታ አታውቅም። እኔ ግን ሩቲና አብርሽ ምንድነው ሃይማኖታቸው? ለምንድነው ሃይማኖታቸው ያልታወቀው እስካሁን ድረስ ማለት ነው? ሩቲዬም እንግዲህ በፊት ማተብ አድርጋ ነበረ። ማተቧን በጥሳለች። አሁን አንገቷ ባዶ ነው። አብርሃምም እንደዛ። አብርሃም ያው የወርቁ መስቀል ነው ያለው፣ እሱን አድርጓል። እሱን አውጥቶ አያውቅም እና ሃይማኖታቸው አልታወቀም። ግን እንደዚህ ብስመጣ አንድ ቀን በቃ እኔ እንጂ አላውቅም። በፊት ያው ማርያም እንትን ነበር ትምል ነበር። አብርሃም እንደዛው ይላል። ግን ሃይማኖታቸው አንድ ቀን እንኳን ቤተክርስቲያን ሲሄዱ ታይቶ አያውቅም። ቸርችም ቢሆን ደግሞ ጴንጤ ቢሆንም ደግሞ ቸርች ሲሄዱ እንደዚህ ነው ሲሉ ታይቶ አያውቅም እና ግራ የሚያጋባ ሃይማኖት ነው ያላቸው እነሱ እና ሜሪዬ እንግዲህ ዛሬ ደግሞ እንደዚህ መታለች። እንኳን አደረሳቸው። ሆሳዕና የተባረከ ሳምንት ይሆንላችሁ፣ የጸሎት ሳምንት ይሆንላችሁ ብላናለች። አሜን ብለን ተቀብለናል። ሜሪዬ ለአንቺም ይሆንልሽ።